በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ወክቡር ኃያል ሚካኤል ሊቀ መላእክት ዘይትነበብ አማስሩ ወሰኑዩ ለወርኃ የካቲት። ጸሎቱ ወበረከቱ ያሉ ምስሌነ ለዓለመ ዓለም አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ አካላት ሶስት ብንል በባህሪ በሕልውና በመንግስት በስልጣን አንድ አምላክ ብለን እናምናለን። ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት በበዓተ 12 ቀን የሚጸለይ የክቡር ኃያል ሊቀ መላእክት የቅዱስ ሚካኤል ድርሳን ይህ ነው። ከዚህም ነገር በኋላ እንዲህ ሆነ። ሃይማኖቱ ፍጹም የሆነ በማለትም በሌሊትም የሚጸልይ አንድ ድሃ ሰው በዚያ ሀገር ይኖር ነበር። ሊቀ መላእክት ቅዱስ ሚካኤልንም አቤቱ ጌታዬ ዘንልኝ፣ የዕለት ምግብና የዓመት ልብስ ስጠኝ እያለ ይለምነው ነበር። ሰውየው ግን ሰነፍ ነበርና ከቤቱ ወደ ስራ አይወጣም፣ የሚያውቀውም ስራ የለውም። አንዲት ሰዓትስ እንኳ ምንም አይሰራም፣ ንግድም አያውቅም ነበር። ከዚህም በኋላ ሊቀ መላእክት ቅዱስ ሚካኤል በሕልም ተገልጾ የእርሻ ስራ ወይም የንግድ የማታውቅ አንተ ሰነፍ ሰው በማለትም በሌሊትም ዘንልኝ እያልህ የምትለምነኝ ምንድን ነው? ባርክልህ ዘንድስ የወይንህ ወይንም የስንዴ እርሻ ወዴት አለ? ደክመህ የሰራው ስራስ ምንድን ነው ብሎ ጠየቀው። አንተ ሰነፍ ሰው ሆይ የምትሸጠው የምትለውጠው ሀብት የለህምን? ጌታዬ ሚካኤል ዘንልኝ እንደምን ትላለህ? የምባርክልህ ስራ ወዴት አለ? የዓለሙ ሁሉ አባት አዳምን በዲያብሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ ወደ ተፈጠርህባት ወደዚች ምድር ተመልሰህ ትገባለህ። ወጥተህ ወርደህ እንጀራንም በምግባርህ ውዝ ብላ፣ መሬትም እሾህና ሚከላ ያብቅልብህ ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህን ተናግሮ ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄዶ የቅዱስ ሚካኤል ስዕል ወዳለበት ገብቶ ሊቀ መላእክት ቅዱስ ሚካኤል ሆይ ከኔ ጋር ቁም አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ምስኪናን ብዙ መሥዋዕትን የሚሰጥ እግዚአብሔርንም የሚፈራ አንድ ባለጸጋ ሰውን አገኘ። ያም ድሃ ጌታዬ እባክህ ነግጄ አተርፍበት ዘንድ 100 ውቄት ወርቅ በብድር ስጠኝ፣ ዋናው ገንዘብን ከነወለዱ እከፍልሃለሁ አለው። ባለጸጋውም መልሶ እኔ አላውቅም፣ ኋላ በአንተና በእኔ መካከል ጸብ ክርክር እንዳይነሳ ባይሆንስ እንኳ የሚዋስህ ለገንዘቤ ኃላፊ ዋስ የሚሆን አምጣ ስጠኝ አለው። ይህም ድሃ ባለጸጋውን ገንዘብ የሌለኝ ከመሆኑ የተነሳ ፍጹም ድሃ ነኝና የሚዋሰኝ አላገኝም። ይልቁንስ ተነስ፣ አንተና እኔ ሁለታችን ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እንሂድ፣ እርሱ ጌታዬ ይዋሰኛል አለው። ባለጸጋውም በሊቀ መላእክት ቅዱስ ሚካኤል ካመንክበትስ እኔም በሊቀ መላእክት ቅዱስ ሚካኤል አምንበታለሁና ተነስ እንሂድ አለው። ከዚህም በኋላ ሁለቱም ወደ ቤተ ክርስቲያን ሂደው ቅዱስ ሚካኤል ስዕል ፊት በአንድነት ቆሙ። ድሃውም ጌታዬ ሊቀ መላእክት ቅዱስ ሚካኤል ሆይ አላመነኝምና ገንዘቡን መልሼ እስክከፍለው ድረስ ለዚህ ባለጸጋ ተዋሰኝ። ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁ ለባለ ገንዘቡ መልስለታለሁ ብሎ ጸለየ። ባለጸጋውም ነገርን ሰማው። ተነስ እሰጥ ዘንድ እንሂድ አለው፣ ይህ ነገር ለሱ ድንቅ ሆኖበታልና። ከዚህም በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱ። ባለጸጋውም 100 ውቄት ወርቅ ሰጠው። ከዚህም በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ወደ ቤቱ ተመለሰ። ሮም ወደሚባል አገርም ለንግድ ሄደ። የሊቀ መላእክት ቅዱስ ሚካኤል በዓል የሚከበርበት ሰኔ 12 ቀን በሆነ ጊዜም ቀጠሮው እንደደረሰ እርሱም እንዳልተመለሰ አውቆ ጽኑ ሐዘን ተሰማው። በልቡም ሊቀ መላእክት ቅዱስ ሚካኤልን ዋስ የሰጠሁበት ቀጠሮ ደረሰብኝ፣ ምን ማድረግ ይሻለኛል? ዛሬም መድረስ አይቻለኝምና እያለ ተጨነቀ።
ከዚህም በኋላ እጁን ወደ ሰማይ ዘርግቶ በጽኑ ልቦና በቀና ሃይማኖት አምኖ ወደ እግዚአብሔር አመለከተ። ለባለ ዕዳው የሚሰጥ ያንን 100 ብርም ከትርፉ 50 ብር ጋር በከረጢት አደረገ። ከገንዘቡ ጋራም በከረጢቱ ውስጥም ጽፎ ያዘጋጀውን የሊቀ መላእክት ቅዱስ ሚካኤልንና ያበደረውን ባለጸጋ ስም የራሱንም ስም በአንድነት ጨመረ። ከዚህም በኋላ ተነስቶ ወደ አጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። አጥረኛውም ሳጥኑን ሰራለት። ያንን ከረጢትም ወስዶ ከሳጥኑ ውስጥ ከቶ ቆለፈው። ከዚህም በኋላ የሊቀ መላእክት ቅዱስ ሚካኤል የበዓሉ ዋዜማ ዕለት በባህር ዳርቻ ቆሞ ጸሎተ ወንጌልን ጸለየ። እግዚአብሔርን ፈጽሞ አመሰገነ። በማግስቱም ሊቀ መላእክት ቅዱስ ሚካኤል ሆይ እኔ ሩቅ አገር እንዳለው እንደተዋስከኝም ዛሬ ደርስ ዘንድ እንደማይቻለኝም አንተ ታውቃለህ አለ። እነሆ የተዋስከኝንም ገንዘብ ከባሕር ውስጥ ጣልሁ፣ ለባለ ገንዘቡ አድርስልኝ። የእሱና የእኔ ቀጠሮ በዚች በዓልህ በሚከበርበት ቀን ነውና አደራህን የተበደርኩትን ገንዘብ መልሰህ አድርስልኝ አለ። ያንም ጊዜ ታላቅ ዓሣ ወጥቶ እሳቱን ዋጠው። ያም ዓሣ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጓዘ። በበነጋውም ፀሐይ ሲወጣም እስክንድርያ በምትባል አገር አንጻር ወዲያ ያለ ባህር ዳርቻ ደረሰ። በዚያችም ቀን ያ ባለጸጋ ከሊቀ መላእክት ቅዱስ ሚካኤል ጋር መረባቸውን ከባህር ጥለው ዓሣ ያጠምዱ ዘንድ ብላቴኖቹን አዘዛቸው። በዚህም ጊዜ ያ ዓሣ በመጀመሪያ ተይዞ ወደ ባለጸጋው አመጡት። ባለጸጋውን ባየው ጊዜ ደስ ተሰኝቶ ይህን ዓሣ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ አለ። ዓሣውን ያርዱት ዘንድም ብላቴኖችን አዘዛቸው። ብላቴኖቹም አርደው ሆድ ዕቃውን ባወጡት ጊዜ በዓሣው ሆድ ውስጥ ያንን ሳጥን አገኙ። ባለጸጋውም ግምጃ ቤቱን ጠርቶ በሀገራችንና በባሕሩም ውስጥ የሆነውን ነገር ሰምተን እስክናውቅና እስክንረዳ ይህን ሳጥን አስቀምጥ አለው። ጥቂት ቀንም በኋላ ድሃው ሰው ወደ እስክንድርያ አገር ተመለሰ። ባለሀብቱን አገኘው። ባለገንዘቡም አምኜ ገንዘቤን ብሰጥህ ስለምን እንደዚህ አደረግ? በቀጠሮስ ቀን ያልከፈልከኝ ስለምንድን ነው አለው። ድሃውም እኔስ ለተዋሰኝ ሰጥቼዋለሁ አለው። ባለጸጋውም ለዋስህ ትሰጠው ዘንድ ወዴት አገኘኸው አለው። ድሃውም ከሩቅ አገር ሳለሁ የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የሊቀ መላእክት ቅዱስ ሚካኤል በዓል በሚከበርበት ቀን 100 ብሩን ነግጄ ካተረፍኩልህ ትርፍ 50 ብር ጋር የሊቀ መላእክት ቅዱስ ሚካኤልን ስም ያንተን ስም የኔንም ስም ጽፌ በጠዋት ከባህር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆለፉ። የሊቀ መላእክት ቅዱስ ሚካኤል የበዓሉ ዋዜማ ዕለት ሊቀ መላእክት ቅዱስ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባህር ጣልሁት አለው። ድሃውም ለባለጸጋው በነገረው ጊዜ ተደነቀ። ባለ ዕዳውም በዓሣው ሆድ ውስጥ የተገኘውን ሳጥን አሰበው። ግምጃ ቤቱን ጠርቶ በሊቀ መላእክት ቅዱስ ሚካኤል በዓል ቀን በዓሣው ሆድ ውስጥ የተገኘውን ሳጥኑን አምጣ ብሎ አዘዘው። እሱም ፈጥኖ አመጣለት። በእጁም ይዞም ሳጥን ይሄ ነው የምትለው ይህ ነውን አለው። ድሃውም አዎን ይህ ነው ጌታዬ አለው። እና ያን ጊዜ ከፈተውና የሊቀ መላእክት ቅዱስ ሚካኤልና የእሱን ስም የባለጸጋውንም ስም በውስጡም 100 ብርና ትርፉን 50 ብር አገኘ። ስለዚህም ነገር እግዚአብሔርን በፍጹም ምስጋና ያመሰገነ የሊቀ መላእክት ቅዱስ ሚካኤል ሆይ ኃይልህ ፍጹም ነው እያለ አደነቀ። ባለጸጋውም ያን ገንዘብ ከነትርፉ አገኘ። ድሃውንም ወንድሜ ሃይማኖት ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሟል ነህና ከአንተ ይህንን ትርፍ አልወስድም ብሎ በ50 ብሩ ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ሰሃል
ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ኃይል አሰራ። ዳውም መታሰቢያ የሆነው ዘንድ ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በ50 ብር ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጅ ሆኑ፣ በእግዚአብሔር ፍቅርም አንድነትም ኖሩ። ይህም ሁሉ በሊቀ መላእክት በቅዱስ ሚካኤል አማላጅነት የተደረገ ነው። እኛንም እግዚአብሔር በሊቀ መላእክት ቅዱስ ሚካኤል ጸሎት ይቅር ይበለን፣ ሁላችን ክርስቲያንንም ይጠብቀን ለዘላለሙ አሜን። ቅዱስ ሚካኤል ሊቀ መላእክት ዘብሉል በነበልባል ትልብልናሁ አስተብቆቱ ይሃሉ ምስሌነ ለዓለመ ዓለም አሜን። ልመናው ለዘላለሙ በእኛ ይደርብንና ተፈጥሮው ከነበልባላዊ እሳት የሆነ የሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ ለነዳያን የሚራራ ዘወትርም በሊቀ መላእክት ቅዱስ ሚካኤል ስምም ለሰው ሁሉ በጎ የሚሰራ እንዲቸር ሰው ነበር። በጎ ስራን የሚጠላ የአዳም ልጅ ጠላት ሰይጣን ይህን ባየ ጊዜ ቀናበት። ክፉ ጽኑ ደዌ ያመጣበት፣ ጎባጣ ሆነ፣ በብዙ ሕማም ታመመ። በጎባጣ ሆነ፣ በብዙም ሕማም ታመመ። ሁልጊዜ ይጮህና ያጓራ ነበር፣ ደዌውም ጸንቶበታልና። ከደዌውም ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹንና ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነሱም በሌሊት ሰው ሳያውቅ ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። በክቡር ሊቀ መላእክት ቅዱስ ሚካኤል ስርም ወስደው ከዚያ አኖሩት። ከዚህም በኋላ ይህ ሕመምተኛ በጽኑ ልቦና ወደ ቅዱስ ሚካኤል ሊቀ መላእክት ጌታዬ ሆይ እኔ ባሪያ አገልጋይ በጸሎት አምኜ ዝክርን ስዘክር እኖር ነበርና እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመህ አድነኝ እያለ ይማጸን ጀመር። እንዲህም እያለ ከልቅሶ ጋር መሪር እንባን በመፍሰስ ደረቱን እየደቃ እየመታ አለቀሰ። እንዲህም ሆኖ ሳለ በአንዲቱ ቀንም መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን በላዩ በራ። ከብርሃኑ ውስጥም ሊቀ መላእክት ቅዱስ ሚካኤል ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃልና ሲል ተገልጾ ተነጋገረው። ይህ የታመመ ሰውም መልአኩን በዚህ በሚያስጨንቅ ደዌ ተይዤ ስጨነቅ እያየኝ ለምን ዘገየህ? ፈጥነስ ያልጎበኝ ለምንድን ነው አለው። ሊቀ መላእክት ቅዱስ ሚካኤልም መልሶ እነሆ እግዚአብሔር ፈውሷል፣ ጤናንም ሰጥቷል። ከዚህ የከፋ መከራ እንዲያገኝህ ዳግመኛ አትበድል፣ ኃጢአትም አትስራ ብሎ እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኗልና አለው። ያን ጊዜ ከእንቅልፉ ነቅቶ ተነስቶም በእግሩ ቆሞ ሄደ። ያዳነው እግዚአብሔርንና በአማላጅነቱ ኃይል የረዳው ሊቀ መላእክት የከበረ ቅዱስ ሚካኤልንም አመሰገነው። ከዲዮም ስለ ዳነው ፈጽሞ ደስ አለው። በሊቀ መላእክት ቅዱስ ሚካኤል ስዕል ፊትም እየሰገደና እየዘመረ በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህን ተአምራት ባዩ ጊዜ ሊቀ መላእክት ቅዱስ ሚካኤልን ክብሩን፣ ገናነቱን አደነቁ፣ ምስጋናውንም አበዙ። የትሩፋቱን ዜና ተአምራቱን ሁሉ አይተውና ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ስራን ሰራ። በይቅርታ መልእክተኛ ሊቀ መላእክት ቅዱስ ሚካኤል በአማላጅነት ፍጹም መንግሥተ ሰማያትን እስኪወርስ ድረስ በየወሩ 12 ቀን ዝክሩን መዘከሩን አልተወም፣ ችላም አላለም። የክብር ባለቤት አምላካችን እግዚአብሔር በሊቀ መላእክት ቅዱስ ሚካኤል አማላጅነት እሱ የጥምቀት ልጆች የሆን ሁላችንን ያድነን፣ ከዲው ኃጢአት ይጠብቀን፣ ዕለት ዕለት ከሚፋጠን ድንገተኛ ሞትም ይሰውረን። ሊቀ መላእክት ቅዱስ ሚካኤልን በነበልባላዊ ክንፎቹ ከክፉ ወጥመድ ያውጣን፣ ሁላችንንም ከፈተና ሁሉ ያድነን ለዘላለሙ አሜን።